እንዴት አላችሁ ተመልካቾቻችን? ከስቱዲዮ ወጣ ብለናል። ዛሬም አንድ ስፍራ ላይ እንገኛለን። አሁን ያለንበት ወቅት ክረምት ነው። ክረምት ደግሞ ብዙ ወጣቶች የተለያየ ቦታ ላይ የእረፍት ጊዜያቸውን ያሳልፋሉ። ከነዛ መካከል የስፖርት እንቅስቃሴዎች የሚጠቀሱ ናቸው። ከዛ ውጪ ደግሞ የቋሚ ጊዜያቸውን ሰጥተው የውዝዋዜ ስፍራ ላይ የሚያሳልፉ ወጣቶች አሉ። የእረፍት ጊዜያቸውንም እንደዚሁ የውዝዋዜ ቦታዎች ላይ በውዝዋዜ ስራ ላይም የሚተዳደሩ ብዙ ወጣቶች አሉ። ዛሬ አንድ የውዝዋዜ ተቋም ነው የምገኘው። እዚህ ደግሞ ቆይታ እያደረግን አብረናችሁ የምናሳልፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እንዴት ናችሁ? ሰላም ሰላም ነው አለን። ሰላም። እሺ እስኪ ሞክሪ ትንሽ። አሁን ይሄ ምንኛ ነው የሚባለው? እስክስታ ነው ግን የተለየ ስም አለው? አዎ አሁን ይሄ የወሎ ጭፈራ ነው። የወሎ ጭፈራ ነው። ትንሽ ረጋ ያለ ማለት ነው። ሞር በሴቶች የሚጨፍሩ ጭፈራ ነው ይሄ። ለምጂ ነው የምወጣው ዛሬ ነው? አዎ ዛሬማ ለምደሽ መውጣት አለብሽ ነው። አሁን ያየሽው እንግዲህ ሞር ደግሞ ሴቶች የሚጨፍሩ ጭፈራ ነው። በሙዚቃ ደግሞ ሽብሻቦ የሚባልበት ቦታ ላይ ደስ ይላለኝ። ሞቅ ሲል ደግሞ በጣም ፓወርፉል ይሆናል ማለት ነው። ለሙዚቃዎቹ በደንብ እያወራኸኝ ቆይታ እናደርጋለን። አስቀድመን ግን ለተመልካቾች አንተንም ከማስተዋወቅ ጀምረን የት እንዳለንም ንገርልኝ እስኪ። እሺ እንግዲህ ያለነው ዳንኪራ እስክስታ ፊትነስ እንግዲህ ማለት በብዙ ወጣቶችን የያዘ ነው። ከ40 ያላነሰ ወጣቶች ይገኛሉ። እነዚህ ወጣቶች እንግዲህ ሙሉ የኢትዮጵያ ብሔር ብሔረሰብ ሙዚቃዎችንም አዋዋላቸውንም እንዲሁም ደግሞ ስነ ምግባር ለምዶበት የሚወጡበት ቤት ነው። ያ ማለት የኢትዮጵያ ሲባል አንድን ብሔር ያማከለ ብቻ ሳይሆን ሙሉ የኢትዮጵያ ብሔር ብሔረሰብ ጭፈራዎችን አጠቃላይ የባህል ውዝዋዜ ያጠቃለለ ያን ያማከለ ነው። ክረምትን የት ታሳልፋላችሁ ብዬ ነው የጀመርኩት ለተመልካቾች። በተለየ ደግሞ የእረፍት ጊዜያቸውን እዚህ የመጡ የሚያሳልፉ ይመስለኛል። ያለነው ከወጣት የባህላዊ ሙዚቃ አሰልጣኝ ጋር ነው። አደራጀው ይባላል። ያደራጀው ሙሉ ስሙ፣ ቤተሰቡ፣ ውልደቱ የት ነው? አደራጀው አልፎ እባላለሁ። ያው ውልደቴ ወረታ ጎንደር ነው። ተወልጄ ያደግኩት እዛ ነው። ከዛ በተሻጋሪ ደግሞ ወደ ጎንደር ከከተማው ደግሞ ሄጄ ብዙ ስራዎችን ሰርቼ ከእንደገና ነው ወደ አዲስ አበባ ብዙ ቦታዎችን ረግጫለሁ። እንዲሁ በሙዚቃ ማለት ነው። እያየሁኝ ነበር ከወረታ ጀምሮ እንደገና ደግሞ ባህር ዳር የባህል ኪነት ውስጥ እንደሰራህ አይቻለሁኝ። ግን መጀመሪያ አደራጀው ልጅ እያለ ትምህርት ቤት ነው የሚላከው። እንደ ማንኛውም ልጅ ወላጅ ደግሞ ትምህርት ላይ እንድንጎብዝ ይጠብቃል። ሙዚቃ ጋር እንዴት ተዋወቅ? እንዴት ነው የጀመርከው? አዎ ሙዚቃ በጣም ፍላጎቱ ነበረኝ በደንብ እና ያን ፍላጎት ደግሞ በራሴ ነው። ቤተሰብ እንደውም አያውቅም መወዛወዜን ምናምን በደንብ አያውቅም። አዎ የተደበቅኩ ነበር ብዙ ጊዜ የምወዛወዘው እና ከዛም በኋላ በደንብ ማለት ስለ ሙዚቃው በደንብ ሲገባኝ እንትን ሲለኝ በቃ ለነሱ መናገር ጀመርኩኝ። የተወዛወዝኩ እንደሆነ ሙዚቃ እየሰራሁ እንደሆነ ምናምን ነገርኳቸው። ያው ለቤቱ ደግሞ ታዛዥ ልጅ ነኝ እና በጣም ነው የሚወዱኝ ቤተሰቦቼ እና ያው ፍላጎቴን ያሟሉልኛል። ይጠቅመን አንተ ታውቃለህ እና እሺ ፍላጎቱ ካለ ቀጥልበት ምናምን አሉኝ። አጋጣሚ ሃይስኩል እየተማርኩ ባለሁበት ጊዜ የሆነ እድል መጣልኝ። ያ ማለት እዛው ወረታ ላይ በደንብ ትሬኒንግ እያደረኩ ምናምን እየሰራሁ እያለ አጋጣሚ አርቲስት እየታከለ የውዝዋዜዋ ንግስት ማለት ነው እሷ ጋር ሂጄ ተፈተንኩ ጎንደር እና ከዛ በቃ እንጠራሃለን ደውለን ምናምን ነገር አሉኝ። ተመልሼ ወደ ወረታ ተመለስኩኝና ከዛ ከወረታ ነው ተመልሼና በቃ አልፋሃል ተባልኩኝ። ከዛ ቤተሰብን በጣም ነው ተሰናብቼ ምናምን ነገር ነው መርቀው ሸኙኝ። ከዛ በኋላ እዛው ጀመርኩኝ በደንብ ጎንደር ማለት ነው። ጎንደር ከሷ ቤት ናይት ክለብ ነው። ከሷ ቤት መስራት ጀመርኩኝ ቆየው። ከዛ አሪፍ ነው አቀባበላቸውም ቆንጆ ነበረ በጣም እንዳልኩሽም እዛውም የቤቱ ተወዳጅ ልጅ ሆንኩኝ። እዛውም ደግሞ ማለት ነው እኛ አሪፍ እንቅስቃሴ እንቀሳቀስ ልጅ ነበርኩኝ። ከዛ እኔ ወደ አዲስ አበባ የሆነ ስራ ቤት ደግሞ ስትከፍት ከዛ ያለነው ልጆች 2 ልጆች ይዛን መጣች ማለት ነው። አሁን ይመስለኛል እንግዲህ የመጀመሪያ ስራ የሆነው ናይት ክለብ
ያለው ነው የውዝዋዜ ስራ ነው። በመጀመሪያ የተቀላቀልከው የምሽት ስራ ነው። አንተ ሙዚቃን ስታስብ ስትለማመድ ከኖርከው ጋር እንደገና ደግሞ የምሽት ስራው ጋር አርፍዶ መስራት አለ። በንጋቱ ጠዋት ላይ ደግሞ የምሽትና የቀን ፈረቃው መለያየቱ አለ። እንዴት ነበር ያገኘከው የመጀመሪያ የስራ ቦታህን? አዎ የመጀመሪያ የስራ ቦታዬን ማለት አልጠበቅኩትም። እንደዚህ አይነት ማለት አሁን ናይት ቤት ስትሰሪ ተቃራኒ ነው፣ ከሰው አኗኗሩ ጋር ተቃራኒ ነው። ምክንያቱም ናይት ማታ ነው የምትሰሪው፣ ቀን ላይ ተኝተሽ ነው የምትውይው እና ያን ነገር ቻሌንጅ አድርጎኛል። እንደውም እስከ ለማቋረጥ ሁሉ ደርሼ ነበረ ለመተው ማለት ነው። ከዛ ግን ያው ጠንከር አለብኝ ብዬ ተላመድኩት። ማታ ነው የምንሰራው፣ ቀን ሰው እንደሚንቀሳቀሰው እኛ ተኝተን ነው የምንውለው ማለት ነው። የባህር ዳሩ ስራ ከጎንደር ወደ አዲስ አበባ መጣሁ። ከአዲስ አበባ ነው ነገሮቹ ሁሉ አልመቻችልኝ ሲሉ ወደ ባህር ዳር ሄድኩኝ። ባህር ዳር ሲሄድ አምሳል ቤት ነው የገባሁት። ቅድሚያ አምሳል ቤት ጋ ማለት ነው። አምሳል ቤት ጋ በጣም አሪፍ ነበር፣ ቤቱም ቆንጆ ነበር የምንሰራው። ከዛ በኋላ ፖሊስ ባንድ አለ፣ የአማራ ክልል ፖሊስ ባንድ፣ እዛ ጆይን አርግ ምናምን አሉኝ። ኦኬ አልኩኝ። ከብዙ ተወዳዳሪዎች ነበሩ እንደኔ ወጣቶች እና ከዛ እነሱ ጋር ተወዳድሬ አንድ ሰው ብቻ ነበር የሚፈለግ። አጋጣሚ እኔ አለፍኩኝ ማለት ነው። እዛ እኔ ብቻ እንዳለፍኩኝ ስራ ጀመርኩኝ። እዛ አሪፍ እንቅስቃሴ እየተንቀሳቀስኩ ባለበት ጊዜ ያው እኔ ፍላጎቴ ወደዚህ ወደ አዲስ አበባ ነው፣ ሰፊ ከተማ ላይ እንትን ማለት ነው፣ በደንብ ስራዎችን መስራት ነው የሚፈልገውና ከዛ ቴንኪዩ ብዬ ጨርሼ ምናምን ነገር ወደ አዲስ አበባ ነው የተመለስኩት እንጂ አዲስ አበባ ላይ ማለት ባህር ዳር ላይ በጣም ብዙ ስራዎችን ሰርቻለሁ። ልጅ ሆኖ ቤተሰቦቹን አሳምኖ ከቤት ወጥቶ የተለያየ ሀገራት ደግሞ ክፍለ ሀገርም እየዞረ የሰራው አደራጀው የሙዚቃ ስራ እንዳሰብከው በሰዓቱ ከፍሎሃል? የራስህን ለመቻል ወጪ ላለመጠየቅ ከቤተሰብ አሁን ራሴን ችያለሁኝ በመወደው በመረጥኩት መንገድ ሄጄ ጥሩ ላይ ነው ያለሁት ለማለት ምን ያህል ጊዜ ፈጀብህ? ምናልባት በዚህ ውስጥ ያሳለፍካቸው ነገሮች ካሉ ብዬ ነው። አዎ ማለት ቻሌንጅ ያደርጋሉ። ሞር ደግሞ ከአንድ ሀገር ወደ አንድ ሀገር ሙቭ ስታደርጊ ያ ማለት እዛኛው ሀገር ተሰርተሽ ወደዚህኛው ሽፍት ስታደርጊ እዚህ ያለሽን ነገር እዚህ ጋር ደግሞ ገና ኮንትሮል ታደርጊያለሽ። ስለዚህ ያ ነገር እስኪመጣልን ድረስ ቻሌንጅ ነበረው። አዎ በዛ ሰዓት ቤተሰብ ሳፖርት ምናምን ነገር አላደርግም ነበረ። በቃ የሆነ ነገር እስካገኝ ድረስ ማለት ነው። ማለት ነገሮች እስኪመቻቹልኝ ድረስ ማንኛውም ሰው እንደሚፈተነው ሙሉ ተፈተንኩኝ። ከዛ በኋላ ራሴን ነገር ህይወትን መምራት አለብኝ ብዬ ሳስብ ከዛም በኋላ ቋሚ ነገሮችን መፈለግ ጀመርኩኝ። ማለት ነገ ዘለቄታ አለው ወይ የለውም የሚለውን ነገር እንዴት ነው ምናምን ነገር ማለት ጀመርኩኝ። ከዛ በኋላ ያን ነገር ክሊፖች እንደነገርኩሽ ከዛ በፊት ያው ክሊፕ በደንብ አልሰራም ነበር፣ የሙዚቃ ክሊፕ ማለት ነው። አንድ ስራ ብቻ ነበር የኖረኝ። ያን ነገር ደግሞ ላይፍሽን እንትን ብለሽ ለመኖር አስቸጋሪ ነው። የሆነ ጊዜ ነው እና በጣም እኔም አሪፍ እየመጣሁ ያለበት ስራ እሰራለሁ፣ ግን የራሴ ድክመት ነው ብዬ ያሰብኩበት ማለት በራሴ ድክመትም የተማርኩ በሰው አይደለም፣ በራሴ ድክመት የተማርኩበት ነገር አለ። ያ ማለት ምንድነው ማለት በጣም የሆነች በጣም አስቸጋሪ እድሜ ላይ ነበርኩ እና በጣም መዝናናት ምናምን የምትፈልጊበት እድሜ ላይ ደረስኩኝ እና ከዛ ስራ እሰራለሁ ገንዘብ አለ፣ ስራ እሰራለሁ ገንዘብ አለ፣ ገንዘብ ይጠፋል። ወዴት እንደሚጠፋ አላውቅም። ፎርድ ማድረግ አልቻልኩም፣ ግን ስራ በደንብ እሰራለሁ። ከዛ የሆነ ፈታኝ ጊዜ ራሴን የምፈትንበት ጊዜ መጣና የሚገርምሽ ነገር በደንብ ስሜም ጥሩ ሆኖ ሰው እያወቀኝ ሶሻል ሚዲያ ላይ ምናምን ሳንቲም የሌለኝ ሆኖ ታክሲ በእግሬ መጥቻለሁ ወደ ቤት ከሩቅ እንደውም ወክ ቆንጆ ነው እያልኩ አሪፍ ነው። እንደውም የሚገርምሽ የምሬን ነው። እና አጋጣሚ መኪና ያዘው አዳይተን እንሸኝህ ምናምን ብሎኝ ራሱ አይ አስችጋለኝ ወክ እያደረኩ ነው ምናምን ብዬ ግን በሳንት ሳንቲም ስለሌለኝ ነበር እና ሳስበው ቁጭ ብዬ ልክ እንዳልሆነ ተረዳው። ማለት መዝናናትም በቅጥ ሲሆን ነው አሪፍ ምናምን ብዬ ሳስብ ከዛ የራሴን በቃ የሆነ ነገር ማድረግ አለብኝ ምናምን ስል ያልኩኝ ሳንቲሞች መሰብሰብ ጀመርኩኝ። አሁን ማሰልጠኛም ለመክፈት በቃልና ማሰልጠኛውም ሀብለን ስንጀምር ብዙ ነገሮች አሉት ይሄን ነገር እንትን ለማለት። አዎ እንደው ከሱ በፊት ግን የመጀመሪያ ክሊፕህን እንዴት ነው የሰራኸው? ምን አይነት ሙዚቃ ነው የነበረው የመጀመሪያ ክሊፕ? አጋጣሚው እንዴት ነበር ብዬ ነው። አዎ የመጀመሪያ ክሊፕ አንድ የምወደው ፕሮዳክሽን አለ ሹም ፊልም የሚባል ማለት ነውና
አንድም ወደዚህ እንድመጣ ያደረገኝ እሱ ነው ማለት ክፍለ ሀገር እየሰራሁ በቃ አዳኔ ቢያንስ በወር ቢያንስ 4 ክሊፕ ምናምን አላጣልህም አንተ ትኖራለህ በዛ ክሊፕ ሳንቲም ትኖራለህ ችግር የለውም እና ወደ እኔና ችግር የለም ምናምን ነገር አለኝ በጣም ፑሽ አደረገኝና ኮንፊደንስ ተሰምቶኝ ነው ልበሱ ነው የመጣሁት ከዛ እሱ ነው የመጀመሪያ አዲስ አበባ እንደመጣሁ የመጀመሪያ ክሊፕ እሱ አሰራኝ ማለት ነው ክሊፕ አሁን ክፍያውን ስታስብና ክፍያው ሲመጣ እንዴት ነው? አው ክሊፕ ምን መሰለሽ አሁን ክሊፕ ለኔ ሲሰጠኝና ሰው ደግሞ እንደኔ ተወዛዋዥ ደግሞ ሲይዘው ሲጣረኝ የተለያየ ነው ክፍያው እኔ ክሊፑን ሲይዘው ተወዛዋዦችን ማኔጅ አድርጌ ኮሪዮግራፊ ሰርቼ ምናምን ነገር ያ አሪፍ ነው ኖርማሊ ግን ሌላ ሰው እንደኔ አይነት ኮሪዮግራፈር ሲኖር ደግሞ ና ሲለኝ የሚሰራው ክፍያ ደግሞ የተለያየ ነው ማለት ነው እንደ የመጀመሪያ ክፍያ ስንት እንደሆነ እኮ ልጠይቅህ ነው የመጀመሪያ ክፍያ ጎንደር ነው አንድ ክሊፕ ሰራው ጥሪ ተከፈልኩ 300 ብር ነው የተከፈልኩት ለአንድ ክሊፕ 300 ብር 300 ብር በሰዓቱ ጥሩ ይሆናል አረ በጣም አሪፍ ነው እና 300 ብር ነበር የተከፈለኝ አሁን ጊዜው ተቀይሮ ከዛ አመት በኋላ ወደዚህ ስትመጪ ደግሞ ያደገ አይደለም የሚመጣው ከዛ የኔ ብቻ ሳይሆን አብዛኛው የተወዛዋዥ ክሊፕ የሚሰሩት ምናምን በደንብ ከፍ ማለት ጀመረ ምናምን አሁን ላይ ያለበት ነገር አሪፍ ነው በደንብ ውዝዋዜ ላይ ብዙ ልጆች ቆይተዋል በተለይ ደግሞ ከዚህ በፊት የቆዩት ምናልባት የሰሩትን ያህል ዋጋ ተከፍሏቸዋል ወይ የሚለው ጥያቄ ብዙ ሰው ነው እነሱም ይሄንን ጥያቄ ብዙ ጊዜ ያነሱታል አንጻራዊ አሁን እናንተ ባላችሁበት ጊዜ ላይ ሙዚቃ ውዝዋዜ እንዴት ነው ከኔ በላይ የሆኑ ልጆች አሉ ምን ያደርጋል በደንብ የሚሰሩ ልጆች አሉ ከኔ በላይ ጀግና ልጆች አሉ የሙያቸውን አልተከፈላቸው ለምን ሙዚቃ ላይ ያለው ለተወዛዋዥ ወይም ደግሞ ያለው እዚህ ያለው ኢንተረስት ትንሽ ለየት ያለ ነው ማለት ጥሩ የማይሰጠውም እንደነገርኩሽና ክፍያውም ዝቅ ያለ ነገር ነው ማለት ይሄ ነገር ደግሞ ከዛ በፊት ከእኔ የነበሩት ተወዛዋዦች በፊት ቦታ ቢሰጣቸው ቦታ ስለሽ አሪፍ የሆነ ነገር እንዲህ ነው ተብሎ በደንብ ለነሱም ልክ ለምሳሌ ስፖርት እንደሚሰሩት ስፖርት የሚከፈለውን ያክል አይደለም ለሙዚቃ ያለው ለተወዛዋዥ የሚከፈለውና እንደሙያቸው አይደለም የሚከፈላቸው ማለት እንደደከሙት አይደለም ብዙ ድካም አለው ተወዛዋዥ ለመሆን አንድን ብሔረሰብ ብቻ ስላልሆነ ሲሰሩት የሚኖር ብዙ ነው ቻሌንጁ ማለት የየራሱ ብሔረሰብ ጭፈራም ስላለው ያን ሁሉ ለማጥናት ያን ሁሉ ለማለት ስራ ነው ራሱ ብዙ እድሜ ነው የሚፈጅብሽና ያን ያክል የሰሩትን ያክል አልተከፈላቸውም ያ ምንድነው የሆነው አንድም ከሰው አቀባበሉ ነው ውዝዋዜ ብዙም ሰው አይቀበለውም ሰው ስለልፋቱ ከጀርባ ስለሚደከምበት ነገር ያለው ግንዛቤ ምናልባት ቁጭ ብለሽ ስታይኝና ሙሉ ቀን ስጨፍር ምናምን ድካሙን ምናልባት ልታይልኝ ትችላለሽ ሌላው ሰው ደግሞ የሚያየው መድረክ ላይ ቆሜ መወዛወዜን ነው ሳቅ እያልኩ እየተወዛወዝኩ እዛው ላይ ዝም ብሎ በአንድ ቀን በሁለት ቀን ዝም ብለሽ የምትማሪው ነገር ነው የሚመስለው ግን እያንዳንዱ የሆነ የራሱ የሆነ ቻሌንጆች አሉት የራሱ የሆነ የምትከፍያቸው ነገሮች አሉ ከዛ በኋላ ነው ሳንቲም የሚመጣው እኛም ስንሰራ እንደዛው ነው ከዛ በፊት በጣም ምንም ሳንቲም አይደለም በቃ ሙያውን ለመማር ነው ከዛ በኋላ ነው ጥበብ ለመክፈያ የሚጀምረው እንደዛ ነው አሁን ዛሬ የተገኘ ነው እንግዲህ አንተ የምታሰለጥንበት ቦታ ነው ወጣት ልጆች እየሰለጠኑ እዚህ ይታዩኛል ስለዚህ ማሰልጠኛ ቤት ደግሞ እንዴት እንደጀመርክ የመጀመሪያ ጊዜ እንዴት ነው የከፈትከው እሱን ንገረኝ እስኪ በጣም ማለት ሰፖርት ያደረጉኝ ሰዎች አሉና ብዙ ጊዜ ስማቸው እንዲነሳ የማይፈልጉም እኔን ሰፖርት ማድረግ የሚፈልጉ ሰዎች ናቸውና በርግጥ ብዙ ሀሳቡ ነበረኝ ከዚህ በፊት የማሰልጠን ምናምን ማለት ያው ተተኪዎች እንዲኖሩ ወይም ደግሞ ወጣቶች ደግሞ የማይሆን ቦታ ከሚውሉ እዚህ ጋር ኢንጆይ ያደረጉ እንዲውሉ ማለት ጊዜያቸውን እዚህ ጋር እንዲያሳልፉ ምን እንዲሉ አስባለሁ ብዙ ጊዜ ግን ያን ማሰብ ብቻ በቂም ስላልሆነ ይሄን ነገር ከፈትኩትና ሰውም አክሴፕት አደረገው ማለት ፍላጎቱም አሪፍ ነበረ ሶሻል ሚዲያ ላይም ስለምንቀሳቀስ በጣም ነው ደስ ያለው እኔ ስከፍት ምናምን አብዛኛው ብዙ ሰዎች አሉ እንደነገርኩሽ ከዛ ሰው አክሴፕት አደረገው መጣ ወደዚህ መምጣት ጀመረ ማለት ነው አሁን እንግዲህ እዚህ ሀገር ውስጥ በየክፍለ ሀገሩ ከምትንቀሳቀሱት ውጪ ደግሞ ከሀገር ውጭም ሌላ ቦታዎች ሄዳችሁ ስራችሁን አቅርባችኋል የት እንደተንቀሳቀስክ እንዲሁም ደግሞ የተሳተፍክባቸውን ክሊፖች ምናልባት ይሄንን እያወራን ለተመልካቾችም ማሳያ ይሆናል እስቲ እሱን ንገረን አዎ ከሀገር ውጭ ቻይና እና ሩሲያ ነው የሄድኩት ሁለት ሀገር ነው የሄድኩት ሀገር ውጭ ሁለቱንም ሀገር 3 ቦታ ላይ ነው
ያቀረብነው ማለት ነው። 40-50 በላይ የሚሆኑ ሙዚቃዎችን ኮሪዮግራፊ አድርጌያለሁ። ከዛ በላይ ደግሞ ኖርማል በውዝዋዜ ተሳትፌባቸዋል። ሞር ደግሞ አሁን ላይ የሚሰሙ ሙዚቃዎች አሉ፣ ቅርብ ጊዜ እየወጡ ያሉ የሙዚቃ ቪዲዮዎች ላይ እነሱ ክሊፖች ላይ እኔ በኮሪዮግራፍነት ተሳትፌበታለሁ በደንብ እና ለነገርኩሽ ነው ከ40 በላይ ነው ብዙ ኮሪዮግራፊ ያደረኩት ሙዚቃውን ማለት ነው። ከዛ በላይ ደግሞ አለ ኖርማል ብዙ ተወዛዋዥ ሆኜ የሄድኩበት እና ከዛ በኋላ ወረታም ሆኜ ቪዲዮዎች ነው የማይ በደንብ እንጂ አሰልጣኝ የለኝም። እኔ ራሴ ነኝ ቪዲዮ እያየሁ እንደዚህ ብቻዬን ትሬኒንግ እያደረኩ እዚህ ጋር የደረስኩ አሰልጣኝ አልነበረኝም። ከዛ ግን ቪዲዮ በደንብ አይ ነበረ። የቅርብ ወዳጆችህ እያሉኝ ነበር ራሱን በራሱ ያሳደገ ልጅ ነው ከነበረው ከተመቻቸው ነገር በላይ እሱ የነበረው ጥረት ይበልጥ ነበር ብለውኛል። አንተ ግን በደንብ ትነግረናለህ። አዎ እኔ የሚገርምሽ ነገር ማለት ይሄንን ትሬኒንግ ሳደርግ ቪዲዮ ነው የማይ በመጀመሪያ እና አንድ ገጠመኝ ልንገርሽ። ተማሪ እያለሁ ማዘር ትምህርት እንደምማር ነው የምታውቀው። ያው ጥሩ ነው ብዬ አይደለም አሁን ይሄንን እናገረው፣ ግን በጣም ደግሞ የምን ያክል ፍቅር እንዳለኝ ልነግርሽ ብዬ ማዘር ትምህርት ቤት እኔ ትምህርት ቤት መሄዱ እንትን ብሎኝ ነው ወደ ጨለማ አዳራሽ ቆልፌ ብቻዬን ትሬኒንግ አደረግ ነበረ ቪዲዮ ከፍቼ። ከዛ ልክ ተማሪዎች ነው ልክ ስንጨርስ መተው ትምህርት ጨርሰናል ወደ ቤት ሄድ ይሉኛል። እኔ ሌላ ቦታ ትሬኒንግ እያደረኩኝ ነበረ። እንደተማረ ሰው ወደ ቤት ሄዳለሁ። ያው ይሄ ጥሩ ነው ማለት ሳይሆን በጣም ደግሞ የምን ያህል ፍቅር እንዳለኝ ነው እና ብቻዬን ነበረ ውዝዋዜ ሲሰራ የነበረው። ብዙ ብሔረሰቦችንም እንደነገርኩሽ ዘመናዊ ዳንስ ነበር የምሰራው እና ዘመናዊ ዳንስ ደግሞ ከብሔረሰብ ጭፈራ ጋር አንድ ነው። ያው አንቺ መቀየር ነው ሌላ ነገር ስለሌለው። እዛ አማራ ክልል ነበረ በደንብ የምንጨፍረው፣ እዛ አማርኛ ብቻ ነበረ እና ልክ በየባህል ምሽቱ ስትሄጂ ብሔረሰቦች አሉ ራሱ ከአማርኛ ውጭ የሚጨፈሩ ጭፈሮች እና እነዛን ማየት ጀመርኩኝ በደንብ እና ሳያቸው ራሴን ትሬኒንግ የማደርገው የሆነ ነገር ሳደርግ ራሴን ትሬኒንግ የማደርገው እና እነዛን አንዳንድ ነገር ሰራተኞቹ ማለት ለኔ ተወዛዋዦቹ ለኔ እንደዚህ አድርግ ምናምን ብለው ሲነግሩኝ ያንን ነገር እየሰራው መጣው። ከዛም በኋላ ራሴን አፕዴት ማድረግ ስላለብኝ እዛም ማታም እየሰራው ቀን ትሬኒንግም እዛው ላይ ማድረግ ነበር። ለምን ያየ ነው አንተ ነው። በጣም ጥሩ። እሺ 1 2 3 1 2 3 1 2 3 ቀናም በል። አሁን እጃችን ቀና፣ ሁለት እጃችን ከፍ። አሪፍ። እስኪ ወደፊት። በዚህ ጋር በግራ እጃችን ጋሻን ያዝነው፣ በቀኝ እጃችን ደግሞ ጦር ማለት ነው። ሶ ምንድነው በጋሻ ምን እንትን እንላለን፣ በጦራችን እንሰብቃለን ማለት ነው። ስለዚህ ይሄ ምንድነው ወይ ለውጊያ ደግሞ ወይ ለአደና የምንጠቀመው ነው። የጭፈራ አይነቱ እንደዛ አይነት ነው የምንለው። ስለዚህ እስኪ አሪፍ አሪፍ። እስኪ ከፊት ቀና። አሪፍ። ከፊት ቀና፣ ከፊት ቀና። እስኪ አሪፍ። እጃችን እስኪ እንጣላት። እስኪ አሪፍ። አንበሳ። አሪፍ ዳይ። እስኪ አሁን ደግሞ እስኪ ወደ ፊት ለፊት እስኪ በጣም አሪፍ። እስኪ ዳይ። በጣም አሪፍ። ቆንጆ ውዝዋዜዎች አይተናል። ስለ ባህላዊ ሙዚቃዎች በዚሁ አያይዘን እናነሳለን፣ ያሳየህንንም ጨምሮ ትንሽ በለን እስኪ ስለነሱ። አዎ እንግዲህ እንዳየሽው አሁን ቲፒካል የሆኑ ባህሎች ያልሆኑ ጭፈራዎችን ነው እየጨፈርኩ ያለሁት እንግዲህ እንዳየሽው ማለት ነው። ሶ ያ ማለት ምንድነው አሁን ወላይተኛ የራሱ የሆነ አጨፋፈር ስልት አለው ማለት ይሁን እንኳን ጭፈራው ይሄ ጭፈራ ምን ይገልጻል ሲባል የራሱ የሆነ ትርጉም አለው የራሱ። አሁን ለምሳሌ በጎንደረኛ ብንሄድ አሁን ለምሳሌ አባሮሽ የሚባል ጭፈራ አለ፣ ወይም ደግሞ አንበሳ ገዳይ የሚባል ጭፈራ አለ። ያ ማለት የራሱ የሆነ ስም አለው።
ስሙም ደግሞ አሁን አባሮች ሲባል ጭፈራው የሆነ ነገር እንደማባረር አይነት ነው ጭፈራው ስታይሉ። አሁን አንበሳ ገዳይ ማለት እጃችን ጎንደረኛ ላይ እጃችን እንደዚህ አድርገን የምንጥለው ያ ማለት አንበሳ ገዳይ እንለዋለን ማለት ነው። በየባህሉ በየእንትኑ የየራሱ የሆነ እንትን አለው፣ የየራሱ የሆነ አጨፋፈር ስልት አለው፣ ስም አለው፣ የጭፈራውም ስም አለው። እያንዳንዷ እንደዛ የተደረገች ነው የምትሰራው። አንዳንዴ ደግሞ ተቀይጦ የመስራት ባህል የሆነ ሰዓት ላይ የሆኑ ክሊፖቻችን ላይ በተደጋጋሚ እናይ ነበር። ምናልባት ወይ ዘመናዊ ልብስ ሆኖ የባህላዊ ሙዚቃ፣ ባህላዊ ውዝዋዜ ሆኖ ትንሽ ዘመናዊ የተቀላቀለበት የተለያየ አይነት ኮሪዮግራፊ የተሰራበት አይነት የሙዚቃ ክሊፖች እናይ ነበር። አሁን ደግሞ በደንብ ወደ ባህሉ በጣም ቲፒካል ወደ ሆነው በተለይ ደግሞ ገጠር አካባቢ ላይ የሚሰሩ ክሊፖችን ስናይ ራሱን ቱባውን የማሳየት ነገር አለ። የተሳተፍክባቸውም ክሊፖች ስላሉ ከነሱ አንጻር እንዴት እንደምትሰሩት እንድትነግረኝ። እንግዲህ አሁን እንዳልሽው ለምሳሌ ባህል ዘመናዊ የሚባል ሙዚቃዎች አሉ የራሳቸው። ባህል ዘመናዊ ማለት ከናለባበሱ ነው። ከናለባበሱም ባህሉን አለባበሱ ባህል ሊሆን ይችላል፣ ግን ዘመናዊ ሞደርን ሊሆን ይችላል። ምናልባት ወደ ቲፒካል ባህሉ ስንገባ አባቶች ኩታ የሚያደርጉ ከሆነ ከዚህ ጋር ደግሞ ምንድነው ይቀየራል። ኩታው ይቀርና ግን የራሱ የሆነ ማጉ ልብሱ ዘመናዊ ይሆናል ማለት ነው። አሁን አሰራሩ ወደ ቲፒካሉ ስንገባ ደግሞ ምንም የሚቀር ነገር የለም። ከመጠጫቸው አሁን ዘመናዊ ስንገባ መጠጫቸው የሚሆን ብርጭቆ ሆኖ ምናምን ባህል ዘመናዊ ሊሆን ይችላል። ወደ ቲፒካሉ ወደ ባህሉ ስንገባ ደግሞ ከነ ዋንጫው ከነ ሙሉ አለባበሳቸው ምናልባት እናቶች ለምሳሌ ድር የሚያደርጉ ከሆነ ቦታው ላይ ስንሆን እያንዳንዱን ነገር ነው ልናገኘው የሚችለው። ማለት ለምሳሌ ባህል የምንሰራ ሲሆን ለምሳሌ ቤቶቹን አይተሻቸው ሆነ ጎጆ ቤት ነው፣ በበት የተለቀለቁ ናቸው። ምናልባት ዳስ የሚመስል አይነት ነገር ቅጠል ላይ እንጀራ ተዘርግቶ እናቶች ወጥ እየቀዱ ጠላ እየተጠጣ እንደዛ አይነት ድባብ አለው። ያ ነገር ያነ ቲፒካል ባህሉ ሲሆን ነው እዛው የሚሰራው ማለት ነው። ባህል ዘመናዊ ሲሆን ደግሞ ያ ነገር ሞደርን ይሆናል። ሙዚቃውን አይለቅም ወይም ደግሞ ያንን ወጣ ያለ ነገር አያሳየም። ግን አለባበሳቸው የጭፈራው አይነት ሊሆን ይችላል፣ ወይም ደግሞ የሚቀረጽበት ሎኬሽኑ ሊሆን ይችላል። የምናየው ሉክ አሁን ለምሳሌ ባህል ቲፒካል ባህል ስንቀርጽ ምናልባት ይሄ ፎቅ ቤት ላናይ እንችላለን፣ የሆነ ቤት ላናይ እንችላለን። የሆነ ነገር ነው የምናየው፣ ሳር ሊሆን ይችላል፣ ከብቶች ሊሆን ይችላል። ዘመናዊ ጋር ስንገባ ደግሞ የምናየው ነገር አለ፣ አለባበሳቸው አለ፣ የሚቀረጽበት ቦታ አለ፣ ዘመናዊ ነው። የሚሆነው ግን ከባህል ሙዚቃው አይዘልም። እንደምታየው በጋ ላይ ብዙ ጊዜ ትልልቅ ሰዎች ናቸው ከስራቸው መጥተው የሚሰሩ ሰዎች ናቸው ከስራቸው እረፍት ሰዓታቸውን ተጠቅመው። ክረምት ላይ ደግሞ ሁሉም ተማሪዎች ወደ ትምህርታቸው በጋ ላይ ወደ ትምህርት ስለሚሆኑ ክረምት ላይ ወደዚህ ይመጣሉ። ወደዚህ ሲመጡ ግን እንደምታየው ክረምት ፍሪ ነው የምትሆኙ፣ ተማሪም ነፃ የሚሆንበት ጊዜ ነው። ምንም ነገር የማድረግ ፍሪ ሰዓት ስላለው የተለያዩ ቦታዎች ሊሄድ ይችላል። ለምሳሌ ጅም የሚሄደውም ጅም ሊሄድ ይችላል። ወደሚያስደስተው ወደ የቦታው ሊሄድ ይችላል። ግን አብዛኛው እዚህ ጋር የሚሆነው ወጣቶች ምናምን ነገር እዚህ ጋር ሲመጡ አንደኛ ራሳቸውን ሪፍሬሽን የሚያደርጉት ብዙ ነገር ይማራሉ። ጤና ሞር ስኳር ያለባቸው እዚህ ጋር መጥተው ብዙ ነገር ነው እንትን ብለው የሚመጡት። አሁን ሰው ስፖርት ሲባል ይከብደው የለ፣ በሙዚቃ ሲሆን ግን ውዝዋዜ ትንሽ ቀለል ይላል መሰለኝ። ምንድነው ውዝዋዜ ስፖርትም አለው። ገና ወደ ውዝዋዜ ስትገቢ ፓርት አለው አይደል? ስፖርት ሰርተሽ ነው ወደ ውዝዋዜ አሟሙቀን ነው ወደ ውዝዋዜ የምንገባው። ስለዚህ ከዛ ወደዚህ ስንመጣው ያም ስፖርት ነው። ጤናሽንም ትጠብቂያለሽ፣ በቃ አካላዊ ቦዲሽንም ትገነቢያለሽ ማለት ነው። እና ብዙ ወጣቶቹ እዚህ ጋር የሚመጡት አጉል ቦታ እንዳይውሉ ወይም ደግሞ እዚህ ጥሩ ነገር ቢያንስ አንድ ነገር ብቻ አይደለም እዚህ መጥተው የሚማሩት፣ ስነ ምግባር ሊሆን ይችላል። እንደነገርኩሽ ጤናቸውንም ጠብቀው ለሚሄዱት ሙሉ ባህላቸውን አውቀው አለባበሱንም ሊያውቁ ይችላሉ፣ አጨፋፈሩን ስልቱንም ሊያውቁ ይችላሉ። የዚህ ሀገር ባህል እንደዚህ ነው፣ የዚህ ሀገር ባህል እንደዚህ ነው ብሎ የራሳቸውን ባህል የሚያውቁበት ቦታ ነው። እና ክረምት ላይ አብዛኞቹ ተማሪዎች ነው የሚመጡት ወደዚህ። ግማሹ ደግሞ ሌላ ነገር የሚያስደስተው አለ፣ ጅም ሊሄድ ይችላል። እዚህ መጥተው ሲሰለጥኑ ባህል ከማወቅ እንደገና ከመለማመድም ጤናም ከመጠበቅ ጎን ለጎን ደግሞ ልክ እንዳንተ የሙዚቃ ህልም ካላቸው ተወዛዋዥ መሆን ራዕይ ህልም ካላቸው ደግሞ እዚሁ ተወዛዋዥ ሆነው የሚቀሩበት የስራ መንገዳቸው የሚከፈትበትም አጋጣሚ ነው የሚሆነው። ፍላጎቱ አለኝ ወይ ለዚህ ነገር ብዙ ነገር እንትንለታለሁ። በቃ በደንብ ያቅቶኛል ብዬ የማልፈው ነገር እንዳይኖር በደንብ አስቤበት
መምጣት አለብኝ። በምንም አይነት ፍላጎት ነው በቃ ፍላጎት ካለው አንድ ሰው ምንም እንትን የማይልበት ነገር የለውም፣ ይለወጣል። አሁን እንዳልሽው ወደ ቢዝነሱ ዓለም መግባቱ መቀላቀሉ አድቫንቴጅ አለው ማለት ነው። ማለት ቶሎ ፈጣን ከሆነ ከዚህ ላይ ምንም የማይቀየርበት ነገር የለምና አንድም እሱ ነው። ስንት ዓመት ሆነዋል በውዝዋዜው ስራ ላይ? በውዝዋዜ ስራ ላይ 6 ዓመት ከምናምን በቃ ወደ 7 ዓመት እየሄድኩ ነው። የ7 ዓመት የውዝዋዜ ጉዞ ነው። ከወረታ ተነስተ ጎንደር፣ ባህር ዳር፣ አዲስ አበባ አሁን ደግሞ መሀል አዲስ አበባ ላይ የውዝዋዜ ማሰልጠኛ ቦታ ላይ የተገናኘ ነው። ለሰጠኝ ጊዜ እጅግ አድርጌ ነው የማመሰግነው። እናንተ ልምምዳችሁን ትቀጥላላችሁ መሰለኝ? አዎ እኛ እንቀጥላለን። መልካም ስራ ይሆንላችሁ። እሺ አመሰግናለሁ። በጣም አመሰግናለሁ። በጣም ተመልካቾቻችን ከስቱዲዮ ወጣ ብለን ደግሞ የባህል ሙዚቃ ተወዛዋዥ እንዲሁም ደግሞ አሰልጣኝ ወጣት አደራጀው አልፎ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። አሁንም ወደ ስቱዲዮ መልሳችኋለሁ። ቀሪ ኤንቢሲ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ